የኛ ተቋም ደንበኞች የምንላቸው በምርጫ ላይ ነው የሚሰጣቸው ተስፋና የሚጨርላቸው ተስፋና የሚሰጣቸው ጥቅም ከፍ ያለ ነው። ለነዚህ የህብረተሰብ ክፍሎች ለሴቶች፣ ለወጣቶች፣ ለአካል ጉዳተኞች የምርጫ ወረቀት መጣል ብቻ አይደለም፣ ከዛም ባለፈ የወደፊት እድላቸውን የሚወስኑበት ታላቅ መሳሪያ ነው። ስለዚህ የተለየ ትኩረት ሰጠን ነው እንደ ተቋም የምንሰራው ብሎ መውሰድ ይቻላል። ያንዳንዱን አብነት አድርገን መጥቀስ ብንሞክር ለምሳሌ ወጣቶችን ብናይ ወጣቶች ተጽዕኖ ፈጣሪ የሆኑ ፖሊሲዎች እንደ የስራ እድል ፈጠራ፣ የትምህርት ጥራት ብቻ ሳይሆን ተደራሽነት አልፎም የቴክኖሎጂ ተደራሽነት ላይ እንግዲህ ከወጣቱ ጋር እነዚህ ጉዳዮች በእጅጉ የተሳሰሩ ናቸው። በእነዚህ ጉዳዮች ላይ በሚፈለገው ልክ ተጠቃሚ እንዲሆኑ ተሳታፊ እንዲሆኑ የሚያስችላቸው ጉዳዮች የሚቀረጹት በፖለቲካ ውሳኔ አማካኝነት ነው። ስለዚህ በእነዚህ ጉዳዮች ቅድም ያልኳቸው የተሻለ ተጽዕኖ ፈጣሪ የሆኑ ፖሊሲዎች፣ ስትራቴጂዎች እንዲቀረጹላቸው፣ በስራ እድል ተጠቃሚ እንዲሆኑ፣ ጥራት ያለው ትምህርት ተደራሽ እንዲሆኑ፣ በቴክኖሎጂም ተጠቃሚና ተደራሽ እንዲሆኑ የሚያስችላቸውን መሪ መንግስት የመምረጥ መፍት የሚሰጣቸው ነው ማለት ነው። ከዚህም አልፎ ደግሞ ወጣቶች ዳር ተመልካች ከሚሆኑ በቀጥታ ገብተው በሀገራቸው ለውጥ ላይ በሀገራቸው እድገት ላይ ወይም የሀገራቸውን ለውጥና እድገት በሚወስን ማንኛውም ጉዳይ ላይ በቀጥታ ተሳታፊ የመሆን እድልን የሚፈጠር ነው። እዚህም አልፎ ደግሞ በምርጫ የመሪነት አቅማቸውን የወደፊት የመሪነት ተስፋቸውንም ያለመልማል። በቀጥታ የፖለቲካ ተመራጭ የሚሆኑበት እድልም ይፈጥራል ማለት ነው። ሴቶች ላይ ብንሄድም እንግዲህ ሴቶችን ሁላችን እንደምናውቃቸው በርካታ የህብረተሰብ ክፍሎችን የሚሸፍኑ ወይም ደግሞ በቁጥራቸው ግማሽና ከዛ ፐርሰንት በላይ የሚሸፍኑ ናቸው። ነገር ግን ረጅም ጊዜ በነበረው ስር ሰዶ በነበረው የተዛባ አመለካከትና በተፈጥሮ ችግሮች ምክንያት በሀገራዊ ሁለንተናዊ ተሳትፎ ላይ የሚኖራቸው አስተዋጽኦ አንደኛ ራሳቸውን በበቂ ሁኔታ ሲሳተፉ ሲጠቀሙ አልነበሩም። ሁለተኛ ደግሞ እነሱም ለሀገራቸው ማበርከት የሚገባቸውን አስተዋጽኦ የቁጥራቸውን ያክል እንዳያበረክቱ እድሉ ተነፍጓቸው ቆይቷል። ስለዚህ ይሄን አስተሳሰብ የሚዘጋ ከምንም በላይ መብትና ደህንነታቸውን የሚያስጠብቅ በሁሉም መስክ የሚኖራቸውን ተሳትፎና ተጠቃሚነት ሊያረጋግጥ የሚችልን አካል በእጃቸው በድምጻቸው ማግኘት የሚችሉት በምርጫ ወቅት ነው። ስለዚህ ከነባሩ አስተሳሰብ ወጥተው በእነሱ ላይ ይደርስ ከነበረው ጫናና መገለል ወጥተው የራሳቸውን መብትና ደህንነት የሚያስከብር ተሳትፎና ተጠቃሚነታቸውን ሊያረጋግጥላቸው የሚችል የህግ ማዕቀፎችን፣ ፖሊሲዎችን፣ ስትራቴጂዎችን የሚወጣላቸውን አካል መምረጥ የሚችሉበት እድሉ በእጃቸው የሚያደርገው ምርጫ ነው ማለት ነው። ያ ብቻም አይደለም፣ የተዛባውን ስርዓተ ጾታ አመለካከት ሊቀየር የሚችል ፍትሃዊነትን፣ እኩልነትን የሚያረጋግጥላቸው ፖሊሲ የሚያገኙበት አጋጣሚ ይህ ነው። በቀጥታም ደግሞ ቅድም ለወጣቶች እንደገለጽኩት እነሱ በፖለቲካው ዘርፍ ተሰማርተው ለሀገራቸው ፖለቲካ እንቅስቃሴ ላይ ጉልህ አስተዋጽኦ እንዲያበረክቱም እድል የሚፈጥረው ይሄ ነው። በቀጥታ ተመራጭ የሚሆኑበት እድል ስለሚኖር ማለት ነው። አካል ጉዳተኞችን ብናያቸው እንግዲህ የተለየ ድጋፍ የሚሹ ከመንግስትም ከህዝብም የተለየ ድጋፍ የሚሹ የህብረተሰብ ክፍሎች ነው ያሉበት በአካል ጉዳተኞች ላይም ስናይ። ስለዚህ እንደየጉዳት መጠናቸው ግምት ውስጥ ያስገባ ምቹ ሁኔታዎችን የመፍጠር ፖሊሲዎችን፣ ስትራቴጂዎችን የማውጣት ጉዳይ የሚወስኑት በራሳቸው ድምጽ የሚወስኑበት ነው። የተገለሉበትን መርስ ፈጸምበት የነበረውን አሰራር ስርዓት የሚያጠፋ አዳዲስ ነገሮችን ተክቶ እነሱ ደግሞ ተሳትፎና ተጠቃሚነታቸውን ከፍ ሊያደርግ የሚችል አካል ማግኘት የሚችሉበት አሁንም በምርጫ ነው። እንደ ቅድሞች ሁሉ ደግሞ ራሳቸውን ቀጥታ በፖለቲካው እንዲሳተፉ ውክልናቸው ከፍ እንዲል የማድረግ ስራ የሚሰራበትም ምርጫ ላይ ነው። ስለዚህ የኛ ተቋም ደንበኞች ካሉበት ነባራዊ ሁኔታ ከገጠማቸው ችግር አኳያ ወደፊት ከሚጠበቅባቸው ነገር አኳያ ያላቸውን ምቹ ሁኔታ በአግባቡ መጠቀም የሚያስችል በቀጣይም ደግሞ የተሻለ ምቹ ሁኔታ ሊፈጥርላቸው የሚችለው መሪ ተወካይ መፍጠር የሚችሉት በምርጫ ወቅት ነውና የተለየ ትኩረት ሰጠን የምንሰራበት ነው እንደ ተቋም ማለት ይቻላል። ምርጫ ምንድነው? የምርጫ ጠቀሜታ ምንድነው? ምርጫ ለአንድ ሀገር የሚሰጠው ጠቀሜታ ምንድነው? እነዚህ የህብረተሰብ ክፍሎች ደግሞ እንደ ዜጋ በምርጫው የሚያገኙት ጥቅም እንደተጠበቀ ሆኖ ደግሞ ከነሱ አሁናዊ ሁኔታ ነባራዊ ሁኔታ አኳያ ምን ጥቅም ይሰጣቸዋል ብለን ቅድም የጠቀስኳቸው ነጥቦችና ሌሎች ሰፋፊ ነጥቦችን ተጠቃሚ እንደሚሆኑ የማስረጽ ጉዳይ እንሰራለን ማለት ነው። ስለዚህ ለደንበኞቻችን እንዲህ አይነት የግንዛቤ መፍጠር ስራ እንሰራለን ማለት ነው። ያ ብቻ ሳይሆን በምርጫ ጊዜ ስለሚኖራቸው መብት ምንድነው? በእነሱ በምርጫ ጊዜ ወጣቱ ምን አይነት መብት ነው ያለው? አካል ጉዳተኞቹ ሴቶች ምን አይነት መብት እንዳላቸው? ያ ብቻ አይደለም። በምን ዘርፍስ ነው መሳተፍ የሚችሉት? የሚሳተፉባቸው ዘርፎች በመራጭነት፣ በታዛቢነት፣ በአስተባባሪነት፣ በተመራጭነት
ይሄ ሁሉ አስተዋጽኦ ማበርከት እንዳለባቸው በእነዚህ ገፍተው እንትናላን ማለት ነው። ከዛው ደግሞ መረጃ ስለሚያገኙባቸው ነገሮችን ግንዛቤ እንፈጥራለን። እዚህ ማለፍ ብሎ ምን ሰርተናል ብለን እንትን ስንል በምርጫ ወቅት ራሱ በቅድመ ምርጫም በምርጫ ጊዜም ከምርጫ በኋላ ሊያጋጥሙ የሚችሉ ችግሮች፣ ስጋቶች እና እነሱን ሊሻገሩባቸው የሚገቡ በሮች መውጫ በሮችን ጭምርም አብረን የምናሳይበት ሁኔታ አለ። የኑመን የምንለው ድርጅት ጋር አለ። ከሱ ጋር በመቀናጀት አንደኛ ሴቶች ወደ መሪነት መምጣት የሚችሉበት እንዲችሉ በራሳቸው ላይ ግንዛቤ እንፈጥራለን። አይችሉም ብሎ በሚያስበው ማህበረሰብ ላይ ግንዛቤ እንፈጥራለን። የወንዶች አጋርነት ስለሚያስፈልግ የሴቶች የመሪነት ተሳትፎ ከፍ እንዲልም ለወንዶችም ግንዛቤ እንፈጥራለን። ይሄን ከመሪነት ውጭ ያሉ ሴቶችን ብቻ ነው። በመሪነት ውስጥ ያሉት ሴቶችንም ቢሆን መሪ ይሄን ስናደርግ ደግሞ በማንኛውም የፖለቲካ ዘርፍ ተሰማርተው ነው ማንኛውም ፓርቲ ላይ ገብተው ማለት ነው ብቻ በመሪነት ቦታ ላይ ከፍ ያለ አገልግሎት እንዲሰጡ ወይም ደግሞ ተሳትፎ እንዲያደርጉ ለማድረግ ማለት ነው። በመሪነት ቦታ ላይ ያሉትን ደግሞ ከቡድን መሪ ጀምሮ እስከ ክልል መሪ የሆነችን ሴት ራሷን አቅም እንዴት ነው በተሰማራችበት የሙያ መስክ ወይም እየመራችው ባለው ተቋም ውስጥ ዘርፏን ውጤታማ ማድረግ የምችል ተቋሟን ውጤታማ ማድረግ የምችል እንዴት ነው ብቃት ያለው የመሪነት ውጤታማ የመሪነት ሚናዋን መወጣት የምትችል የሚል በጣም ተከታታይነት ያለው ስልጠና ይሰጣታል ለሴቷ ለራሷ ማለት ነው። ከዛም አልፎ ደግሞ አንጻራዊ በሆነ መልኩ ከዛች ሴት በአገልግሎት ከፍ ያለ አገልግሎት ያላት ሴት ከስራ ያለችውን ሴት እንድታበቃ ደግሞ እርስ በርስ የሚደጋገፉበት ፕላትፎርሞች ተከፍተዋል። ስለዚህ የእርስ በርስ የመደጋገፊያ ፕላትፎርሞች ተዘርግተዋል ማለት ነው። አንዱ አጋዥ ሌላኛው ታጋዥ ብሎ ሜንተርሺፕ አገልግሎትም እንዲያገኙ የማድረግ ስራ አለ። በዚህ በርካታ ሴቶች ህይወታቸውን የቀየሩበት በነገራችን ላይ በተሰማሩበት መስክ ውጤታማ እንዲሆኑ ብቻ ማድረግ ሳይሆን በግል ህይወታቸው ምክንያቱም አንድ መሪ ውጤታማ መሪ እንዲሆን ማህበራዊ ህይወቱም የተስተካከለ መሆን ስለሚገባው ቤተሰቡን በአግባቡ መምራት ስላለበት የግል ህይወታቸው ውጤታማ አድርጎ መምራት እንዲችሉ የሚያስችል ስልጠና ያ ብቻ አይደለም። ወቅቱንም ግምት ውስጥ እያስገባ ለምሳሌ አሁን ያሳለፍነው የቀውስ ጊዜ ነበር። በዛ የቀውስ ጊዜ ውስጥ እንደማንኛውም መሪ ሴቶችም ችግር ይገጥማቸዋል። ድርብ ነው ብንልም ደግሞ ማጋነን አይሆንም። ስለዚህ ከዛ ቀውስ አገግመው አሁን ቀሪውን ወቅት በመሪነታቸው ጥሩ ማገልገል እንዲችሉ የሚያስችሉ ስልጠናዎችን ሁሉ እየሰጠንበት ያለበት ሁኔታ አለ። አካል ጉዳተኞችንም በተመሳሳይ ማለት ነው የግንዛቤ ፈጠራ ስራ በሰፊው እየተሰራ ያለበት ሁኔታ አለ ማለት ነው። ይሄ ያለንበት ወቅት ክልላችን ለሶስት ተግባር ተግቶ እየሰራ ያለበት ወቅት ነው። አንደኛ የሰላም ማስከበር ስራ አለ፣ ሁለተኛው የምርጫ ጉዳይ አለ፣ ሶስተኛውና የቀረው ጉዳይ በችግር ውስጥ ሆነን እየፈጸምነው ያለው ደግሞ የልማት ጉዳይ አለ። ስለዚህ እነዚህን አሰናስሎ መሄድ ስለሚገባ አሁን ካለው አቋያ ደግሞ የኛ ተቋም ሰዎች ወይም ደንበኞቻችን እነዚህ በተለይ ወጣቶችና ሴቶች እንዲሁም አካል ጉዳተኞች በምርጫው ላይ ምርጫው አንደኛ ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ፣ ነፃ ቅቡልነት ያለው ቅቡልነት በሀገር አቀፍ ደረጃ ብቻ አይደለም፣ በክልላችን ብቻ አይደለም፣ በሀገር አቀፍ ብቻ አይደለም፣ በዓለም አቀፍ ደረጃ ቢሆን ቅቡልነት ያለው የተመሰከረለት ምርጫ እንዲካሄድ ጉልህ አስተዋጽኦ ያበረክታሉ። ለዚህም ወሳኙ ማን ነው? ሰላም ነው። ሰላም ከሌለ ይሄም ምርጫ ማካሄድ ብቻ አይደለም ሙሉ መግባትም ስለማይቻል ማለት ነው። ስለዚህ ሰላሙ ላይ ዘብ እንዲቆሙ በተለይ ወጣቱና ሰላም በሚል ሰፊ ንቅናቄ መድረኮችን እያካሄድን ያለው እንደ ተቋም ከሚመለከታቸው አደረጃጀቶች ጋር በመሆን ማለት ነው። ሴት አደረጃጀት፣ ወጣት አደረጃጀቶች ጋር በመሆን ምርጫን በሚመለከትም በተለይ ደግሞ ገለልተኛ የሆኑ አደረጃጀቶችን ተጠቅመን ስራ እየሰራን ያለበት ሁኔታ አለና እነዚህ ጎንደር ላይ፣ ደሴ ላይ፣ ባህር ዳር ላይ ሰሞኑን በሚዲያ የምታያቸው ደብረ ብርሃን ላይ በጣም ሰፊ የሆነ ንቅናቄ ስራ ይሰራል። ሴቷ ለሰላም ምንድነው የምንለው እንደ ተቋም ሴት የሰላም ልብ ናት ነው። እንሰማው ነበር ትናንትም ሴት የሰላም ልብ ናት፣ ወጣቱ ደግሞ የሰላም ኃይል ነው። ስለዚህ ልብና ኃይል ያለበት ተቋምን እነሱን አስተሳስረን ሰላም እንዲቀና ከፍ ያለ ስራ በተቋም ይሰራል ማለት ነው። ሰፊ ንቅናቄ እጅግ በተቀናጀ አግባብ እየተሰራ ያለበት ሁኔታ አለ ማለት ነው። አጠቃላይ ምርጫን በተመለከተ ማስተላልፈው መልእክት ግን
የሴቶች የወጣቶችና የአካል ጉዳተኞች የፖለቲካ ተመልካችነት አብቅቶ የለውጥ ባለቤት የሚያደርጋቸው ታሪካዊ ድልድል ምርጫ በመሆኑ ይህ ሀገራዊ ምርጫ በክልላችንም ሆነ እንደ ሀገር ደረጃ ውጤታማ ሆኖ እንዲጠናቀቅ ጉልህ አስተዋጽኦ እንዲያበረክቱ ለሴቶችም ለወጣቶችም ለአካል ጉዳተኞችና ለሌሎች የሚመለከታቸው አካላት ጥሪ ማስተላለፍ ፈልጋለሁ። ተቋማችንን ወክዬ ማለት ነው።